ሰላም የኤስኤም ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ሰላም ነው ወይ ብለ እንግዲህ በዛሬው ዝግጅታችን የማሳያችሁ እንግዲህ አንድን ፎልደር እንዴት ኢንቪዚብል እንዲሆን ማድረግ እንደሚቻል ነው። ያ ማለት በተለያዩ ምክንያቶች እኛ ፋይል የምናስቀምጥበት ፎልደር እንዲታይ ላንፈልግ እንችላለን። ያ ፎልደር ከኛ ውጪ ፕራይቬት እንዲሆን የምንፈልግበት ምክንያቶች ይኖራሉ። በተለያዩ ምክንያቶች ምናልባት ሰው እንዳያቸው የሚፈልጉ ፋይሎች ይኖራሉ፣ ወይም ደግሞ የተለያየ ነገር ሊኖር ይችላል። ማስቀመጥ የፈለግነው ፋይል ይኖራል። ያን ደግሞ ማንም እንዲያየው ያልፈለግናቸው የራሳችን ሚስጥር ያካተትንባቸው ፎልደሮች ሊኖሩ ይችላሉና ያንን ፎልደር በተለያዩ መልኩ በርግጥ ሎክ ማድረግ ይቻላል። በተለያዩ መልኩ ግን ይሄኛው ስፔሻል ነው። ምንድነው? ሙሉ ለሙሉ ፎልደሩን ሃይድ ነው የሚያደርገው። እዚህ ዴስክቶፕ ላይ ሊሆን ይችላል ያስቀመጥነው፣ ወይም ደግሞ እዚህ የትኛውም ስቶሬጅ ላይ ሊሆን ይችላል። እዚህኛው ሲ ላይ ሊሆን ይችላል፣ ዲ ላይ ከሁለት አንዱ የትኛውም ስቶሬጅ ሊሆን ይችላል። ብቻ እዚህ ላይ ክሬት ያደረግነው ፎልደር እንዴት ኢንቪዚብል ወይም ደግሞ እንዳይታይ ማድረግ እንደሚቻል ነው የምናየው ማለት ነው። በጣም ሲምፕል ነው። ምንድነው መጀመሪያ የምናደርገው? ቀጥታ ወደ ፕሮግረስ ስንሄድ ማለት ነው። ለምሳሌ አንድ ፎልደር እስኪ ክሬት እናድርግና ላሳያችሁ። ኤስ የምንበለው አሁን ለምሳሌ ይሄ ፎልደር እዚህ ውስጥ የተለያዩ ፎልደሮች አሉ፣ ግን እዚህ ጋር የራሳችን ሚስጥር ያስቀምጥንበት ነው ብለን እናስብ። በነገራችን ላይ ይሄንን ሲስተም የሚያውቅ በእርግጥ አንሃይድ ማድረግ ይችላል፣ ግን እናንተ ሌላ የሆነ ዴስክቶፕ ላይ ሳይሆን ለምሳሌ ሎካል ዲስክ ሲ ሊሆን ይችላል፣ ዲ ላይ ያስቀምጣችሁ ይሄን ነገር ማድረግ ትችላላችሁ። ሙሉ ለሙሉ ፎልደሩን ማጥፋት ይቻላል ማለት ነው። እዚህ ጋር አድርጋችሁ ስታጠፉት ብዙም ያንን የሚጠረጥር የለም ይሄንን ከናንተ በስተቀር። ስለዚህ ምን ታደርጋላችሁ? በመጀመሪያ ይሄንን ከሆነ ለምሳሌ ኢንቪዚብል እንዲሆን ለማድረግ የፈለግነው እዚህ ጋር ራይት ክሊክ እናደርግበታለን። ከዛን ይሄ ዊንዶው 11 ስለሆነ ነው ቴል ላይ ፕሮፐርቲስ አይታችሁታል። እዚህ ጋር ሊመጣ ይችላል፣ አለበዛ ሾው ሞር ኦፕሽን ብለነው እንደዚህ ፕሮፐርቲስ ማለት ይቻላል። እዚህ ጋር አይታችሁታል፣ ሂደን ታያላ። እሱን ክሊክ እናደርግና አፕ ላይ እንለዋለን። ከዛ ኦኬ ጠፋ ማለት ነው። አይታችሁታል። በዚህ መንገድ ፎልደሩ እዚህ ጋር ፎልደሩ አለ፣ ግን ምንም ነገር ብናደርግ እዚህ ጋር ምንም የምንነካው ነገር የለም። ኦልሬዲ ፎልደሩ እንዳለ እናውቃለን። ግን እዚህ ጋር መጠንቀቅ ያለብን ነገር ምንድነው? የት እንዳስቀመጥ ነው ፎልደሩን እርግጠኞች መሆን አለብን። ያ ማለት ለምሳሌ ሃይድ አድርገነው አንሃይድ ማድረጉን አሳያችኋለሁ፣ ምንም ችግር የለውም። ግን ሃይድ ካደረግነው በኋላ ኮምፕሊትሊ የት እንዳደረግነው ሊጠፋብን ይችላል። እሱን መጀመሪያ እርግጠኞች መሆን አለብን፣ የት ሃይድ እንዳደረግነው ማለት ነው። ስለዚህ ለምሳሌ ሲ ላይ ሊሆን ይችላል፣ እዚህ ላይ ሊሆን ይችላል፣ ይደበቅ ነው። እዚህ ላይ ሊሆን ይችላል፣ አይታወቅም። እሱ እንደ እኛ ፍላጎት ይወሰናል። ግን መጀመሪያ በጣም መጠንቀቅ ያለብን ሃይድ የምናደርግበትን እንትን ልንለይ ይገባል። እሱን ያዙልኝ። አሁን መልሰን ለምሳሌ አንሃይድ ማድረግ የሚቻለው እንዴት ነው ብለን ልንጠይቅ እንችላለን። ይህም በጣም ሲምፕል ነው፣ ምንም ፕሮሰስ የለውም። ምንድነው መጀመሪያ የምናደርገው? ፋይል ኤክስፕሎረር ላይ እንገባለን፣ ወይም ደግሞ ዋቴቨር አንደኛውን ፎልደር እዚህ ጋር መክፈት እንችላለን። ወይም ደግሞ እዚህ ጋር ፋይል ኤክስፕሎረር የሚባለው ይሄ ነው። እሱን አንዱ መክፈት ይቻላል፣ ወይም ደግሞ አንዱ ፎልደር እዚህ ጋር እንከፍታለን። ከዛ እዚህ ጋር የሚመጡ ኦፕሽኖች አሉ። አይ ቲንክ ዊንዶው 10 ላይ የተለየ ነው እንትኑ። እዚህ ጋር የሚመጡት ፊት ለፊት እዚህ ጋር የሚመጡት ነገሮች ይለያል። ግን ሆነም ቀረ እዚህ ጋር ቪው የምትላለች አይታችኋት ከሆነ። ስለዚህ ቪው የምትለዋን እንትን እንፈልጋለን ማለት ነው። ቪው የምትለዋን እንትን እንፈልግና እዚህ ጋር ሾ የሚል ቴል ላይ በእርግጠኝነት ቪውን ስንነካ እንደዚህ ሾ የሚል ነገር ይመጣል። እሱን እንነካለን።
ከዛን እዚህ ጋር አይታችሁታል ሂድን አይተምስ የምትለው እሷን እንዲታይ ክሊክ እናደርጋታለን ማለት ነው። ስለዚህ እዚህ ጋር ሂድን ያደረግናቸው ፎልደሮች በሙሉ ይመጣሉ ማለት ነው። አይታችሁታል እዚህ ጋር ይሄው አሁን እዚህ ጋር አይታችሁት ከሆነ ትንሽ ደብዘዝ ያለ የመሰለው አንሃይድ ስላልተደረገ ነው። ያ ማለት ይሄንን መልሶ አሁን እዚህ ጋር ትራንስሉሰንት ነው አይደለ? እንደምታዩት ትራንስሉሰንት ነው፣ ትራንስፓረንት አይደለም ወይም ኢንቪዚብል አይደለም፣ ትራንስሉሰንት ነው። ይሄን ደግሞ መልሳችሁ ኦሬዲ እንዲታይ ማድረግ ከፈለጋችሁ ፕሮፐርቲስ ላይ ተገቡና ሂድን የምትሏን አንቼክ ስታደርጓት እና አፕላይ ብላችሁ ኦኬ ስትሉት ይሄው። ግን ይሄን እዚህው ለምሳሌ ሾው ሞር ኦፕሽን ፕሮፐርቲስ ብለን ሂድን አድርገነው አፕላይ ብለን ኦኬ ስንለው አይጠፋም። ለምንድን ነው ያልጠፋው? ይሄ ለምንድን ነው ያልጠፋው ብለን ከጠየቅን ለምንድን ነው ፋይል ኤክስፕሎረር ላይ ምን ብለናል? ቪው ላይ ገብተን ኤቭሪ ፎልደርን ሂድን አይተሞችን እንዲታዩ አድርገናል ማለት ነው። ቪዚብል እንዲሆኑ አድርገናል። ይሄ ደግሞ ምን አድርጎታል? ሁሉም የደበቅናቸውን ፎልደሮች እንዲታይ አድርጎታል ማለት ነው። ስለዚህ ግዴታ እቺን አንቼክ ማድረግ አለብን፣ እቺን ማለት ነው። እቺን ክሊክ ስናደርጋት ይሄው እንደምታዩት ይጠፋል። እዚህ ጋር አለ ፎልደሩ፣ ግን ማንም ሊያየው አይችልም ማለት ነው ከነ ፋይሉ። በነገራችን ላይ ይሄንን ማድረግ ይቻላል። ለምሳሌ ተመልከቱት። አሁን ይሄ ፊልም ነው። ለምሳሌ ራይት ክሊክ አድርግንበት፣ ከዛን ሾው ሞር ኦፕሽን አለን፣ ከዛን ፕሮፐርቲስ ብዙ የሚከብድ አይደለም። ሂድን እንለዋለን፣ አፕላይ you have chosen to make the following attribute changes ይላል። Hi, do you want to apply this change to this folder only or do you want to apply it all subfolders and በውስጡ ስላለ ነው። በነገራችን ላይ በዚህ ፎልደር ውስጥ ሌሎች ፎልደሮች አሉ። ስለዚህ እያስመረጥን ነው። አሁን እዚህ ጋር apply changes to this folder subfolders and files ውስጥ ያሉትን ጭምር ነው። ስለዚህ ይሄንን ሁሉንም እንዲያደርገው ኦኬ እለዋለሁ። ከዛ በኋላ apply ከዛ ኦኬ። ይሄው እንደምታዩት ቫኒስት ይሆናል ማለት ነው። ይሄንን እንግዲህ ፋይል ለመደበቅ እንደገና ደግሞ ህፃናት አጉል አለ አይደለ ሲከፍቱብን ምናምን እንዳያጠፉብን በጣም ስንፈራ ማድረግ የምንችለው ነገር ነው። ሶ መልሰ ምንድነው የምናደርገው? አንሃይድ ለማድረግ ፋይል ኤክስፕሎረር ላይ እንገባለን። ከዛን አንደኛው ላይ ማለት ነው ከላይ ካሉት ኦፕሽኖች ውስጥ ቪው የምትለውን ያያችሁ አይደል? ቪው ከዛን ሾው የምትለውን እንካና ሂድን አይተምስ ክሊክ እናደርገዋለን። ዛትስ ኦል እንዳለ ይመጣል ማለት ነው። እዚህ ጋር ታችሁታል። ከዛን እነዚህ ትራንስሉሰንት የመሰሉት ነገሮች ለምንድን ነው ብለን ከጠየቀን ራይት ክሊክ እናደርግበታለን። ከዛን ፕሮፐርቲስ ከዛን ሂድን የሚለውን አንቼክ እናደርገውና አፕላይ ከዛን ያው ይሄንን መልሶ ይጠይቀናል። ኦኬ እንለዋለን። ይሄው ይሄንንም እንደዛው ራይት ክሊክ ፕሮፐርቲስ ሂድን የሚለውን አፕላይ ኦኬ። ይሄው እንደዚህ እንደምታዩት ፎልደሮቹ በድጋሚ መርጅ ያደርጋሉ ማለት ነው። ይሄ እንግዲህ ጠቃሚ መስሎ ስለተሰማኝ ነው ያቀርብኩላችሁ። ሲምፕል ነው ግን እናንተ ልትጠቀሙበት ትችላላችሁ። የተለያዩ ፋይሎችን ልትደብቁ ወይም ደግሞ ከሰው ሃይድ ማድረግ ስትፈልጉ በዚህ ቀላል መንገድ መጠቀም ትችላላችሁ። ቻናሉ ኤስኤም ነው። ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት ማድረጋችሁን እንዳትረሱ። በሌላ ዝግጅት እስክንገናኝ ሰላም።